ወንድሜ ምን ሆነህ ነው? ፊት ልክ አይደለም። ደህና አይደለም እንዴ? ቶሎ በሉ ተነሱ። እንሄዳለን። ወዴት ነው የምንሄደው? እቃችን የሰበሰብነው ለምንድን ነው? ተነሱ። እሱንማ አንተ ስትመጣ እንማከራለን ብለን ነበር። በዛ ላይ ደግሞ መሰረቴ ትምጣና እሷም አብራን እንማከር። እሷን ትስማ። እሷ በር አካባቢ ናት። በሉ እንውጣ። ነው እንሂድ። ምን ሆነሃል? ሄለን ተናገረች እንዴ? በዛ ላይ ፊት ልክ አይደለም። እስቲ እባክህ ተረጋጋ። ተቀርብ ሁን። ተይና ነኝ። ተይኝ። እንውጣ እያልኩኝ ነው። ማንም ምንም አላረገኝም። ዝም ብለን እንውጣ። እስኪ ተረጋጋ ወንድሜ። መጀመሪያ ቁጭ በልና እናውራ። አወዳደቃችን እንዳይከፋ። ከዚህ የከፋ አወዳደቅ አንወድቅም። ኑኑ። ቆይ ምን ተፈጥሮ ነው? ለምንድን ነው እንደዚህ መረጋጋት የከበደ? በዛ ላይ ለቤሉል ሳንነግረው እንውጣ። ለእሱም አንድ ሄደን ነገር ነው እኮ። የምን 10 ጊዜ ሄዶ መለፍለፍ ነው? ብንነግረውም እኮ አልተስማማም። ትዝ አይልህም እንዴ? በዛ ላይ ደግሞ በጣም አዝኖ ነበር። እና እሱ ባይስማማኛ መቅረስ አለብን እንዴ? ቆይ ምን መሆናችሁ ነው እንዴ? ትንሽ አስቡ እንጂ። መኩ እኛ እንቅር አላልኩኝም። እስከ ዛሬ ቆየንበት ቤት እኮ ነው። በስርዓት ልንሰናበተው ይገባል። ኑ እንሂድ ብያለሁ። እንሂድ። ይሄ ልጅ ምን ሆኗል? ያማዋል እንዴ? እንደው ትንሽ መረጋጋት የሚባል ነገር አልፈጠረበትም? እኔ እንጃ እናቴ። እስኪ ቆይ ሂጅ ላናግረው። ቆይ እስቲ እባክሽ ደግሞ ሄደሽ እንዳትጣሉ። አይ አልጣላም እናቴ፣ አታስቢ። ማኮሪት ወሬ ምንሻንታው እንደተፈጠሩ ለመሄድ ነው። ለሌላ ለምን ይሆናል? በቃ ለሄድ ነው። ለምን ሲባል ማታ ምን ተነጋግረን ነው አሁን ልሄድ ነው የምትለኝ? እረፍ በቃ ተመለስና አስቀምጥ። አይሆንም። እህት ይሄንን ነገር በጭራሽ መስማት የለባትም። በጭራሽ። ስለዚህ መሄድ አለብን። መኩ አታናደኝ። እረፍና አስቀምጠው። ተመለስ ወደ ላይ። ላልመለስ ነገር አታስረፍደኝ። በቃ መንገዴን አትዝጋ። ለዘላለም እዚህ አይኖር። ቢሆንም በዚህ ሁኔታ እንድትወጡ እኔ በጭራሽ አልፈቅድም። ስለዚህ ተመለስና አስቀምጥ። ለምንድን ነው ግርግር የምትፈጥረው? እረፍ አልኩህ እኮ። ምንድን ነው ግን ቫይረስ እንዲይዝሽ መርዘውሻል። እባክሽ ነው የተረጋጊ። እሺ አንቺ በተጠቀምሽበት እቃ ደግሞ እኛ መጠቀም የለብንም። እቃ መለየት አለብሽ። እና አይን እያየ ያደራ ልጅ በበሽታ ይበከለልሽ። አይ በጭራሽ እንደዚህ ሊሆን አይችልም። በጭራሽ እሷ በምንም አይነት መንገድ የኔ ልጅ ልትሆን አትችልም። ቆይ አትውጡ፣ አትሂዱ። እሺ ስሚኝ ሴትዮ፣ ቶሎ ብለሽ ካጠገቤ ዞር በይልኝ። ኑኑን እቀርባታለሁ፣ አውራታለሁ ብትይ ከባድ ነገር ነው የሚደርስብሽ። አርፈሽ ተቀመጪ። እውነት ይሁን ውሸት መረጋገጥ አለበት። ጭራሽ እውነት ሊሆን ይችላል ብለሽ እያሰብሽ ነው? አንቺ ግን አታፍሪም እንዴ? እንኳን ልጅሽ ያልሆነችው ብትሆን ራሱ አይኗን የማየትና ልጄ ብለሽ የማቀፍ ድፍረቱ አለሽ? ተናገሪ እንጂ ድፍረቱ አለሽ ወይ? ዝም በል እባክህ፣ ዞር በል ከመንገዴ። ትሰማኛለህ? የግድ ልጠይቃት ይገባል። ተመርምራ እውነቱን መታወቅ አለበት። እህቴ አጠገብ ለመድረስ እንዳታስቢ። እረፊ። ዋ እያልኩሽ ነው። እኔም ልጅነቷን ፈልጌ አይደለም። እሺ የልጁን ትክክለኛ ልጅነት ለማረጋገጥ ነው። አርፈሽ ቁጭ በይ። ግርግር አትፍጠሪ። ኑኑ በጭራሽ አንቺ ልጅ ልትሆን አትችልም። እሺ ቴዲ የተናገረውስ ነገር ዝም ብዬ ልለፈው? እሱ እኮ ትክክል ሊሆን ይችላል። ምንም ይሁን በቃ አርፈሽ ተቀመጪ። ቤተሰቡን አትበጥብጪ። ሲጀመር እሷ ልጅ ልትሆን አትችልም። ስለዚህ የማንም ወሬኛ መጠቀሚያ መሆን አልፈልግም። እሺ እውነቱ በደንብ መታወቅ አለበት። አይሆንም። እህቴ አጠገብ ድርሽ እንዳትይ። መኩ በቃ ተረጋጋ። ቁጭ በልና እናውራ። ና ቁጭ በል። ስማኝ እናንተ ሆናችሁ መዝገም ታሽኳሽኩት በሰላም ነው? አዎ በሰላም ነው። ተረጋጋሽ ቤትዬ? ከመቀሰቀስሽ ብዬ እኮ ነው። አንቺ ደግሞ በዛው ተኝተሽዋልሽ። አዎ ስሜቴ ጥሩ ስላልነበር ነው እንጂ እኮ ከተነሳው ቆየሁ። በቃ ተረጋጊና ለባብሰሽ እንወጣለን። እኔ ራሱ ቤት መቀመጥ ደብሮኛል። ውይ በጣም ጥሩ ሀሳብ። ልክ ነሽ። በቃ ልብሴ ልቀይርና እንወጣ። እሺ በቃ ልብስሽ። እሺ በይ። የልሹ በቃ እንሄዳለን እንዴ? የት ነው የምንሄደው? እኔ እኮ ከአንተ ጋር ነው የመጣሁት። እና ቀኑ ሙሉ ከኔ ጋር አብረሽኝ ውለሽ ነው የምናመሸው? ምን ነው ችግር አለ? እሺ እንደፈለግሽ። እኔ የምልሽ ይልሽ አንድ ጥያቄ በጠይቅሽ አይደብርሽም አይደል? ምንድን ነው ጠይቀኝ። አይደብረኝም።
እርግጠኛ ነሽ? በኋላ ግን ምንም ማኩረፍ ምናምን ብሎ ነገር የለም። እሺ ችግር የለውም ጠይቀኝ። እሺ ቆይ ፍቅረኛሽ የት ሄዶ ነው? ማለቴ አሁን ድረስ ፍቅረኛሞች ናችሁ? ኤልሹ ቆይ ለምን ዝም አልሽ? መልሽልኝ እንጂ ፍቅር ላይ ናችሁ ወይስ አይደላችሁ? ለምን ጠየቀኝ እንዴ? ምንድነው እንደዚህ የምትሆኝ? መጠየቅ ስለፈለኩ ነው፣ ማወቅ ስለፈለኩ ነው። አሁን ላይ አብረን አይደለም። እሱን ካወቅክ ይበቃል። ለምን? የተለያያችሁበትንም ምክንያት ማወቅ እፈልጋለሁ። በቃ ማወቅ ስለምፈልግ ነው። ምን ያደርግልሃል? ምን ጥቅም አለው? ጆ እኔስ እንደዚህ አይነት ነገር ማለት አልፈልግም። እሺ እኔ ደግሞ ማወቅ ፈለግኳ። ገና እንደዚህ ብዙ ሳቆዩ ያለያያችሁ ነገር ምንድን ነው? በቃ በውሸት እያስመሰለ ነበር ሲቀርበኝ የነበረው። እውነቱ ስደርስበት ደግሞ ተውኩት። እሱም ቢሆን ደግሞ አይፈልገኝም ነበር። እንዴ ቆይ እንዴት ነው የማይፈልግሽ? ማለቴ ቆንጆ ነሽ ምናምን መልካለሽ፣ እንዴት ሳይፈልግሽ ቀረ? እንግዲህ እውነታው እንደዛ ነው። በቃ አይፈልገኝም ነበር። በቃ ከዚህ ድረስ እንውጣ። እኔ ማውራት አልፈልግም። ምን ነው ስትወሪ ይደብርሻል? አረ በጭራሽ። ግን በቃ ስለዚህ ነገር ማውራት አልፈልግም። አሁኑን ነገር ካወራው ደግሞ ጥሩ አይደለም። በጣም ተናዷል፣ ያልቅልኛል። ስለዚህ ዝም ብዬ ልወጣ ነው ማለት ነው? አረ ቤሉል፣ ቆይ እንዴት ነው እንደዚህ የሆንከው? ለምንድን ነው እንደዚህ የምትሆነው? ነይ እንሂድ በቃ። ምንም ሳትይ? አዎ እሺ በቃ እንሂድ። ተስማማ አይደለ? አሁን ዝም በልና ተረጋግተህ ቁጭ በል። ምንም ግርግር አያስፈልገው። እኔ ውጡ አላልኳችሁ? ደግሞ በዚህ ሰዓት አይወጣም። ግን ይህንን ነገር እህቴ ሳትሰማ ነው መውጣት ያለብን። ምንም ይሁን ምን እህቴ ሰምታ እንድትረበሽብኝ አልፈልግም። እና ስለዚህ ምንም ነገር ሳትሰማ እንድትወጣ ፈልገን? አዎ ምንም ይሁን ምን ኑኑ የኔ እህት ብቻ ናት። በጭራሽ እውነት ደግሞ መሆን የለበትም። ይሄ እውነት አይደለም። ልጁ የሆነ ውሸታምና አጭበርባሪ ነገር ነው። ጊዜው አሁን አይደለም። በቃ መውጣት ባለባችሁ ሰዓት እኔ ራሴ አብሬ ነገሮችን አስተካክዬ ነው የምትወጡት። አሁን ግን ታችሁን ብትወጡ በጣም ነው ማዝንባችሁ። እሺ በቃ ግን ይቺ እስስት የሆነች ሴትዮ እንዳትነግራት በሆነ መንገድ አስቁማት። እሺ ለእሷ አትጨነቅ። ደህና ነኝ እህቴ። እባክሽን ድምፅሽን ቀንሺ። እናቴ እንዳሰማን ትደነግጣለች። እንዴ እናቴ ላይ ትደነግጣለች ብለሽ ልሞች ነው እንዴ? ደህና ነኝ እህቴ። ዝም ብሎ ውስጤን ጨነቀኝና ዞረኝ። ለዛ ነው። እሺ በቃ እኔ ወደ እዛ ጋር እንሂድ። እኔ ከዚህ ጋር ተነሽ። አይዞሽ ቀስ በይ። እህቴ ግን ደህና ነሽ?
ቆይ ምን ሆነሽ ነው? እህቴ ማታ የሆነ ነገር ተፈጥሮ ነበር። እኔ ደግሞ እስካሁን ድረስ እየደበረኝ ነው ያለው። ኧረ እባክሽ ምንድነው? ምን ተፈጥሮ ነው? ቤሉል እኔ ክፍል ገብቶ ለምርመራ ማበጠሪያ ሊወስድ ሲል ደረስኩበት። ምን? ኑኑ የምርሽን ነው? ቆይ እውነትን የተናገረው ነገር አምኖ እንደዚህ የሚያደርገው ጅል ነው እንዴ? አዎ እህቴ፣ ግን እኔም ልብ እየፈራ ነው። ምን? አንቺ ያምሻል እንዴ? አፈሽ ተቀመጭ። መጥፎ ነገር እንዳታስቢ። በጭራሽ የማይሆን ነገር አታስቢ። ምን? አይ ምንም አይደለም። እህቴ ደግሞ እርግዝናሽ ማስወረድ እንታሹ እንዴ? ሆድሽ እኮ በጣም እያስታወቀ ነው። የምርሽ ነው? ይሄን ያህል? አዎ እህቴ፣ በጣም ነው የሚታወቀው። ነገሪ ማስወረድ እንታሹ ነው። ኑኑ በጣም ከራሴ ጋር ተማክሬ የወሰንኩት ውሳኔ ነው። ማለት ልጁን ብፈልገውም ባልፈልገውም ያው የኔ ልጅ ነው፣ የመጀመሪያ ልጅ። እርፍ! የማያልፍለት ዕዳ ሀብታም ይጋብዛል አሉ። እቃችንን ሰብስበን ልንወጣ ነበር እንዴ? በዛ ላይ ደግሞ ውሸታም አደረግሽ ነው። እናቴን ማስወሸሽ ነው። ታዲያ ምን ማድረግ እችላለሁ? እንደምታየው ነው። ምንም አማራጭ የለኝም። ወይ ጣጣ። እሺ በቃ እንደዛ ከሆነ ራስሽን ጠብቂ እሺ? ወንድሜ እሄዳል ነበር እንዴ? በቃ ተረጋግታችሁ ተቀመጡ። ማለት ላንወጣ ነው? በቃ አዎ፣ አንወጣም። እሺ ቤሉልታችን ነው እንዴ? አዎ፣ ሳሎን ቤት አለልሽ። እሺ ምን ብሎሽ ነው? ምን ብሎሽ ነው? አንቺ ነገር ነሽ። ይሁንልሽ። እንዴ ሀይኔ ነው? እንዴት ነው ነገሩ? ክላስ ቀጥታ ከዚህ ዱርዬ ጋር እየተንዘላዘለች ነው? ተይ ሊዛ፣ አይመለከትሽም። በዛ ላይ ደግሞ ደብሮናል የመጣ ነው። ይሁና ይሁን። ቤሉል እኮ የሚለፈው እዚህ ቦርሳ ይዛ እንድትንዘላዘል አይደለም። እና ምን ልታደርጊ ነው? እሱን አሳይሻለሁ። ተይ ሊዛ፣ አንቺ ተያቸው። ልጆቹን ምን ሆነሽ ነው? እኛ እኮ የመጣ ነው ደብሮ ራሳችንን እንችለን ልናወራ ነው። አይሆንም አልኩሽ ቤቲ። ቤሉል እኮ ጠዋት ማታ እንዴት እንደሚጨነቅላት ለሷ አላወቅሽም። እቺ ተዛላ አቡ ያስኩት መነጋገር እንችላለን? አዎ እንችላለን። እሺ ኑና አንድ ነገር ነግራኝ ነበር። ቆይ ቴዲ የተናገረውን ነገር አመንከው እንዴ? ማለት ቴዲ ምን ያህል ውሸታም እንደሆነ ይገባሃል መሰለኝም። እሱ እኮ ምንም ጥሩ ነገር አይወጣውም። መዋሸቱ ባይጠቅመው ራሱ እንዲሁ ዝም ብሎ ነው የሚዋሸው። ማለትማ ቤሉል ኑኑ ክፍል ገብተህ ማበጠሪያ ልትወስድ እንደነበርና እንደደረሰችብህ ነግራኛለች። መሲ ታውቂያለሽ አይደል? የልጅ ህይወቴ እንዳልሆነች ታውቂያለሽ። የምርመራ ወረቀቱን አብረን ነው ያየነው እና ባልጠራጠር ይገርምሻል። እህትህ አለመሆኗን እኮ እሺ፣ ግን ደግሞ ኑኑ እህቴ ነች ብሎ ማሰቡ እንደኔ ትልቅ እብደት ነው ብዬ ነው ማስበው። እባክህን ቤሉል እንደዚህ አታድርግ። በቃ ደህና አርፋ የተቀመጠችውን ልጅ አታወናብዳት። ኑኑ በጣም ስሜቷ ተረብሿል። በቃ እንደዛ ማድረግ የለብህም። በእናትህ ከዚህ በኋላ እንደዚህ ነገር እንዳታደርግ እሺ? እንዳትደግመው። እንደዚህ አይሆንም ቤሉል። ግን ቆይ እውነት ቢሆን ራሱ እንዴት ልንሆን ነው? እኔም ቤተሰቦቼም ኑኑ ማጣት አንፈልግም። በጭራሽ እህቴ ማጣት አልፈልግም። እሺ አንተ ምናልባት ማስመርመሩ ይቀለለክ ኤልሹ አንደኛህን እህት እንዳልሆነች ስላወቅ ይሆናል። ዝም በይ መሲ። ኤልሹ ምንም ቢሆን በማንም የማልቀይራት እህቴ ናት። እሷ ብቻ ናት እህቴ።
ከባድ ነው አይደል? በጣም አሁንም አሳስበው የሆነ ቀን በተኛውበት ትንፋሽ አጥሮኝ ምክር እየመሰለኝ ነው። ይገባኛል። ያንተ ደግሞ ትንሽ ይከብዳል። ቤሉል ያቺ ተረገመች የት ሄዳ ነው? ወደዚህ ዛት መታ ነበር አይደል? በረንዳ ላይ ናት። ቆይ ግን እሷ ስለ ነገሩ ምንም አታውቅም እንዴ? ማለት ካወቀች ብንጠይቃትስ? ታያት ቴዲ ሲያወራ እኮ አብራን ነበረች ከመጀመሪያ እስከ መጨረሻው። ምን እና ምን አለች? ተይው መሲ፣ ስለ እሷ ማሰብ አልፈልግም። አንቺ ክላስ ከተሽ እዚህ ምን ታደርጊያለሽ? ሊያውም ከዚህ ከማይረባ ዱርዬ ጋር። ኧረ በለው። ቆይ አንቺ ብንከባበርስ? ሰምኛለሽ? አሁን ከዚህ ይችላል። ጭራሽ እንደሄድም ትፈልጋላችሁ? ድፍረታችሁ! አዎ ጥፊ ከዚህ። ተነሽ ኤልሻዳይ፣ ቶሎ በይ። ቀጥ ብለሽ ወደ ቤት ትሄጃታለሽ። ተይ እንጂ የምርሽ ነው? እሺ ብዬ እንድነሳልሽ ነበር የፈለግሽው? ሲጀመር አንቺ ማንሽ? አይመለከትሽም እኮ። አይመለከተኝም፣ ግን አትፈታተኝም። ነይ ተነሽ ውጪ። ቆይ አንቺ አሰሚም እንዴ? ውጪ ተባልሽ አይደል እንዴ? ወጣት አይደልሽ? ስለ ፍቅር አይገባሽም? እንዲህ እኮ አይደረግም። እንዴት ነው በመሀል ዘው ብለሽ የምትገቢው? አይገባም እኮ። ከማን ጋር ነው ፍቅሩ? ካንተ ጋር? አንተ ቦዘኔ ቦዝነህ ልጅቷን ልታቦዝናት ነው? ሊዛ ዞር በይልኝ። የምትናገሪው ነገር እየለይሽ። እሺ ሂጂ ከዚህ። ችግር አትፍጠሪ ኤልሹ። አርፈሽ ተነሽ። እንደምትከራከሩት እቺን ፋራ ጓደኛሽን ከዚህ ውሰጂልኝ። ጎሽ አንቺ ትችያለሽ ከሷ። በይው ሰጃት። እባክህ ዝም በል አንተ ደግሞ። ሊዛዬ እንሂድ እባክሽ። በቃ ተያቸው። አልተዋቸውም። አንቺኛዋ ደግሞ እኔም ፋራ አልሽኝ? አሃ አራዳ ማለት እንዳንቺ ክላሱን እየቀጣ ከማንም ቦዘኔ ጋር መንዘላዘል ነው? ወይኔ ኤልሹ፣ ሴትዮ እባክሽ ከዚህ ጋር ሂጂልኝ። ቤቲ ችግር ሳይፈጠር ከዚህ ውሰጃት። ሰሚያች፣ እስካሁን የታገዝኩሽ ሴት ነሽ ብዬ ነው። እሺ ችግር አትፍጠሪ። ሂሽ ከዚህ። ሙዳችንን እየረበሹ። ምን ልታመጣ ነው? ልታስፈራራኝ ነው? ወይ እረፉ ብያለሁ። በቃ እጭ። በጣም ትዕግስቴ እያለቀ ስለሆነ ለቤሉል ሳልደውልለት ተነሽና ውጪ። ኤልሻዳይ እንዴ ዊሊዛ ደግሞ ፋራቱኛ። ችግር የለው ፋራ ነኝ። ሴትዮ እንዴት ያደርጋት ማለት ነው? ፋራነቴን አሳይሻለሁ። እሺ እንዴ ሊዛ እረፍ እያልኩሽ እኮ ነው። ነይ ቀጥ ብለሽ ውጪ። እሱን ካልሽ ደግሞ ፍጠኝ። ነይ ውጪ። እሺ ኤልሹ ምን እየሆንሽ ነው? እሺ ብለሽ ተነስተሽ ልትወጪ ባሉ ምን አማራጭ አለ? ነይ ዝንጀሮ። እማ ሂሳብ ለኃጢአቴ ሁሉ መቀጣጫ እንዲሆን በዚህ ዋጋ ልከፍል ነው። ኤልሹ ልጄ ናት። ከሷ ውጭ ልጅ የለኝም። ይሄ ሊሆን አይችልም በምንም ምክንያት። ስትሰሚ ምን ተሰማሽ? እውነት ያለው ማን ጋር ነው? አይመለከትሽም። ከዚህ ሂጂ። አትማሪም አይደል? ትንሽ እንኳን አትጸጸችም? ራስሽ ላይ ችግር አትፍጠሪ። ከዚህ ሂጂ ብዬሻለሁ። አይ አልሄድም። በአንቺ የመጣ ችግር ሊያደርሰኝ። ሁሌም እኮ ችግር እንደፈጠርሽብኝ ነው። ዞር በይ መሲ፣ ዞር በይ ከዚህ። ትዝ ይልሻል ሌለ ልጅሽ እንድጠላኝ አድርገሽ እኮ ልትገለኝ ነበር። ኧረ ጉዴ! ዞር በይ ከፊቴ። ከዛ አንቺ ደግሞ እሷ እንዳትያዝብሽ ብለሽ እኔን አፍነሽ ሊገይኝ ነበር።
እያንዳንዱን ነገር ነው እሺ ማስታውሰው። ምንም አይቀረኝም። ጋሼንም ልትገዩ ሞክረሽ ነበር። ዝም በይ መሲ፣ ዝም በይ። እንደውም ሳስበው የጋሼ ሞት ልጅሽ ያለበት ይመስለኛል። አንቺ እንዳትነኪ እሺ፣ ጫፌን እንዳትነኪ። አይኔ እያየ እኔ በህይወት እያለሁ ጫፌን አትነኪ። ጫፌን አልፈቅድልሽ። ሁለተኛ ራሱ ተሳስተሽ እንዳትነኪ። እስከዛ ድረስ የቀለድሽብኝ ይበቃኛል። መሰረት ታይ ብዬሻለሁ። የምሬ ነው። በኋላ ይቆጭሻል። ትልቅ የሚቆጨኝ ነገር እንደሆነ ታውቂያለሽ? እስከ ዛሬ ድረስ እውነቱን ለብቻ ይዤ መሰቃየቴ። አሁን ግን ታያለሽ። እውነቴን ነው የምልሽ ይላል። እኔ በህይወት እያለሁ አንቺ መቼም ደስተኛ አትሆኝም። እሺ ደስታ ይናፍቅሻል። መቼም ቢሆን ደስተኛ አትሆኝም። መቼ ሰሚኛለሽ? ወንድምሽ ሲመጣ እያንዳንዱን ነገር ትናዝልሻታለሽ። እሺ ምኑ ነው የምትነዝዝ? ምን ነገር ቤሉል ወይኔ ጉዴ! እኔ እዚህ እንዳለህ እኮ አላወኩም ነበር በእውነት። ምንድን ነው ተናገሩ። ወይኔ ዛሬ አለቀልኝ። ወንድሜ ካለጠብኝ ምንሽ ቀርቀር ተናገሩ። ሌላ ማስመሰል ክርክር ምናምን አያስፈልግም። ትክክለኛው ነገር ተናገሩ። ምን ተፈጥሮ? ምን መሰለህ ወንድሜ። ኤልሹ ዝም በይ። ሌባ ሌባ ነኝ ብሎ ያውቅ ማለት እኔ ነኝ ሌባ? ኧረ ቆይ ተረጋጉ። ሰርቅ አይደለም ክላስ ቀጥታ ነው። አንቺ ቤት ያምሻል እንዴ? ምን ሆነሽ ነው? እና ይሞታል እንዴ? መጀመሪያ ወይ ቀድሞ አለመነካካት ነበር። እና ልጁ ከሰማ በኋላ በምን ልትደብቂ ነው? ኤልሹ ምንድን ነው የምሰማው? አሁንም ክላስ ቀጣሽ? ትምህርትሽን ቀጣሽው? አይ እንደዛ እኮ አይደለም ወንድሜ። በእናትህ አትናደድብኝ። ነይ ተነሽ። ውይ ቤቲ፣ በቃ አፍሽን ይበላሻል አይደል? ምን አይነት ዝም ብትይ? አዎ ይበላኛል እንዴ። እናት ላይ ማደበቀን ሲጀምር እንደዚህ ካልሽ መጀመሪያውን ልጅቷን መንካት አለብሽ። በማያገባሽ ገብተሽ የቀንን አበላሽሽው። እሷን አሳዶ ለመያዝ የወጣን አስመሰልሽው እኮ። መቼስ ሳይን እያየ ዝም ብዬ አላልፋትም አይደል እንዴ? እስቲ አንቺ ነገር ከጠቀማትና ከተስተካከለች እናያታለን። እሺ እናያለን። እዚህ ደባሪ ሲሽን ውስጥ ገባው ደግሞ በአንቺ ምክንያት ነው። ተረጋጊ ቤቲ፣ እኔ ለቀቅ አድርጊኝ። ምንድን ነው ይሄንስ? ምንድን ነው እንደዚህ አንዴ ሰው አንዴ አፈር የሚያደርግህ? በቃ ወዴትም አንሄድም እናኔ። ማለት ያን ሁሉ ያዙ ይልቀቁኝ ተሸክመ ወርደ ተሸክመ ይዘህ ለመመለስ ነው? በቃ ቀረ እናኔ። ይሄን ሁሉ አስበንማ አንቀርም፣ እንወጣለን። አይሆንም አልኩኝ እናኔ። ስማኝ የኔ ልጅ፣ አሁን አንድ ነገር ታደርግልኛለህ። ሌላው ቀስ ብሎ ይደርሳል። ተወው። ምንድን ነው? ምን ላድርግልሽ እናኔ? ይኸውልህ መሰረት የኔን ፈርታኝ ነው እንጂ ነፍሰ ጡር ናት። አዎ ለአንተ ትነግርሃለች። ቀስ ብለህ ጠይቃት። ምን? አዎ እናኔ እርግጠኛ ነሽ እርጉዝ ናት? ብቻ እንዳታዋርደን። ከዚያ ከሲ አርግዛ እንዳይሆን። አየኔ ልጅ አያርገው እንጂ ተሆነማ ተሱ ነው። ተማን ይሆናል ብለህ ነው? ኧረ ወይኔ፣ ኧረ ጉድ! ተዋረድና በቃ። አሁን ገና ተዋረድን፣ አለቀልን በቃ። እስቲ መጀመሪያ እውነቱን ተሱ አረጋግጥ። መቼም ላንተ አትደብቅም አይደል? ለአንቺ ያልነገረችሽ ለእኔ እንድትነግረኛለች ብለሽ ነው? ጭራሽ አትነግረኝም። መሲ ደግሞ እንደኑኑ አይደለችም። የሆነች ድብቅ ነገር ናት። ሚስጥር የምትነግረኝ ነው እንጂ መሲ አይደለችም ሁሌም። እንደዛ ደግሞ ከሆነ ይኸውልህ ቀስ ብለህ ኑኑን ጠይቃት። አዎ ኑኑ ብልጥ ናት። እሷ የምታውቅ ይመስለኛል። አይ ኑኑ የምታውቅ ከሆነ ችግር የለውም፣ ጠይቃታለሁ።
ግን የምታውቅ አይመስለኝም። ምክንያቱም ካወቀች እስካሁን ትነግረኝ ነበር። አይ ታውቃለች። ብቻ አንተ ዝም ብለህ ቀስ ብለህ ጠይቃት። እሺ እናኔ። የኔ ልጅ ምንድን ነው እንደዚህ ደርሶ ግንፍል ማለት? እንደው ጥሩ ነው ይሄ ነገር? እናኔ ይቅር በይኝ። አስደነገጥኳቸው አይደል? አንቺንም አስደነገጥኩሽ። እንደው ብትረጋጋ ጥሩ ነው የኔ ልጅ። መቸኮሉ ጥሩ አይደለም። ያልሆነ ቦታ ላይ ይጥልሃል። እሺ እናኔ። እና ምን ተወሰነ? በአሁኑ እንደሆነ ያልቀርም። አዎ የሄለን ንግግር ሰምቼ እኔ እዚች ቤት እንደው አልኖርም። እንዴ ምን ነው? ምን አለችሽ እናኔ? እሱስ አለፈ። ግን በአሁኑ ምንም ቢፈጠር አልቀርም። ለምን ጎዳና ላይ ወጥቼ አልወድቅም። አረሳው እናኔ። ግን በአሁኑ ቤሉን የከለከለን እስከ መቼ እሱን ብለን የኔ ልጅ? ቆይ እስቲ እሱንም ቢሆን ቁጭ አድርጌ አናግረዋለሁ። እንግዲህ አንቺ ታውቂያለሽ እናኔ። በል እንግዲህ እስቲ ኑኑን አገኛትና ቀስ አድርጋ አጣራ። እሺ እናኔ። እርግጠኛ ነኝ እኔም ፈርታ ነው እንጂ መሰረቴማ ነፍሰ ጡር ናት። መች አጣሁት? ከበድበድ ብላኛለች እንደ ሸፈንፈን ስታደርገው። መች አጣሁት? አንቺ ቆይ ምን ባደርግሽ ይሻልሻል? እንደዚህ ማሰብሽ ተደፍኗል እንዴ? ወንድሜ እንደዛ እኮ አይደለም። ማም ስለመጣች ደስ ስላለኝ ነው ክላስ የቀጠሁት። በደስታ ቀጣሽ? ይገርማል። ግን አንቺ መቼም ሰው አትሆኝ። ስትነገሪ አትሰሚ፣ ማስመሰል ብቻ። ወንድሜ ለመረዳት ሞክር እንጂ። ዝም በይ። ተረድቼሽማ ህይወትሽ እንዳይበላሽ ብዬ አስቤ ሄዶ ትምህርት መልሼሽ ነበር። ለምን ግን በስትክክል አትረዳኝም ወንድሜ? የእውነት በአጋጣሚ እንጂ አስቤ አይደለም የቀጠሁት። ከዚህ በኋላ እንደፈለግሽ ሞት ትችያለሽ፣ እንደፈለግሽ። አንቺ ህፃን ልጅ አይደለሽ። ምን ማድረግ እንዳለብሽ ታውቂያለሽ። እሺ ይቅርታ። ስሚ ደግሞ ከዚህ በኋላ እኔ ፊት መተሽ ስለ ሄለን እከራከራለሁ ብትይ እኔን አድርጊኝ። ጭራሽ መከራከር አይደለም እኔ ፊት ስሟን ብታነሺ አለቀሽም። አለቀልሽ ማለት ነው። ከነገ ጀምሮ ክላስ የሚባል ነገር አትሄጂም። አርፈሽ ቁጭ በይ። ያለው አማራጭ ይሄ ብቻ ነው። አንቺ የመማር ትርጉሙ ጥቅሙ ስላልገባሽ ያለው አማራጭ ይሄ ነው። ስለዚህ አርፈሽ ቁጭ በይ። ወንድሜ እባክህ እንደዚህ አታድርግ። ምንም ብትይ አልሰማሽም። በመጨረሻ መጣሽ። ብዙ አስጠበቅሽኝ እኮ። ትንሽ ራሴን አሞኝ ስለነበር እያረፍኩ ያለን የደወልክልኝ። ምን ነው? ምን ሆነሽ ነው? ምን ያመመሽ? በግርግሩ ስም ነው አይደል እንደዚህ ሆንሽ? ተው ወንድሜ፣ እሱን እርሰውና አሁን ለምን ፈለግኝ? ኖ የፈለኩሽ ለጥያቄ ነው። መቼም እኔን አትደብቂኝም አይደል? ወንድሜ ምንድን ነው? ምን እንድነግርህ ፈልገህ ነው? መሲ እርጉዝ ናት አይደል? እባክሽ እርጉዝ ከሆነች መታወቁ ስለማይቀር ካሁኑ ንገሪኝ። ውይ ወንድሜ፣ እኔ እኮ ምንም የማውቀው ነገር የለም። እሺ አይኔን እያየሽ መልሽልኛ። እንደዛ ከሆነ እውነቱንና ውሸቱን እኔ ስለምለየው አይኔን እያየሽ መልሽልኝ። እርጉዝ ከሆነችም መፍትሄ መፈለግ ስላለበት ነው። ቶሎ በይ ንገሪኝ እህቴ። ለማንም ምንም አይደለም፣ እባክሽ ንገሪኝ። እሺ በቃ አዎ ወንድሜ እርጉዝ ናት፣ ግን እባክህ ማንም መስማት የለበትም እባክህ ወንድሜ። ወይኔ! እና ከዛ ሰይጣን ያረገዘችው?
ወይኔ መኳንንት ወይኔ። እሺ በቃ ዝም በላው፣ የሆነ ሰው እንዳይሰማ። ቢሰማስ? ከዚህ በላይ መዋረድ አለ? ከየት ይመጣል ከዚህ በላይ መዋረድ? ኑኑ ወንድሜ ደግሞ አልናገርም ስላልከኝ እኮ ነው የነገርኩህ። ዝም በይና ትተሽኝ ሂጂ ኑኑ። እንዴት አድርጋ ወረደች? እንዴት አድርጋ ቻለችበት? አረ ወንድሜ በፈጠረ ተረጋጋ። አሁን ሂጂ ከዚህ ኑኑ፣ ቶሎ በይ ሂጂ። እሺ በቃ እሄዳለሁ።